ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። በኢትዮጵያ የመጀመሪያው የሆነው የመቅኔ ንቅለ ተከላ ቦን ማሮ ትራንስፕላንት ማዕከል በሚቀጥሉት ከ4 እስከ 6 ወራት ውስጥ ስራ ይጀምራል ተባለ። ከውጪ ከ2021 ጀምሮ በምንያማር ከ21 እስከ 22 አብያተ ክርስቲያናት ተደምስሷል ሲል የበርማ የምርመራ ኢንስቲትዩት BRI ዘገባ አስታወቀ። ሶስተኛው ዓመታዊ የመጋቢያን ኮንፈረንስ ቃሉን ስበክ በሚል ርዕስ በአርባ ምንጭ ተካሄደ። ሶስተኛው ዓመታዊ የመጋቢያን ኮንፈረንስ ቃሉን ስበክ ከጥር 25 እስከ 27 2018 ዓ.ም በአርባ ምንጭ ከተማ ተካሂደዋል። በኮንፈረንሱ ከ1000 በላይ መጋቢዎችና የቤተ ክርስቲያን መሪዎች ተሳትፈውበታል። ኮንፈረንሱ በአናሲሞስ ሚኒስትሪና በክርስሳይድ ባይብል ቤተ ክርስቲያን በመተባበር ከደቡብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ህብረት ጽሕፈት ቤት፣ ከደቡብ ምዕራብ ቀጠና ቃለ ሕይወት ቤተ ክርስቲያንና ከጋሞ ዞን ወንጌላውያን አብያተ ክርስቲያናት ህብረት ጋር በመተባበር የተዘጋጀ ነው። በኮንፈረንሱ የስልጠና መርሃ ግብር ላይ ፓስተር ቦብ ዳግላስ፣ ፓስተር ክሊፍ ማክኔስ፣ ወንድም አንድነት፣ ዶክተር ተካልኝና አሰልጣኞች ተሳትፈዋል። ዋና መልእክቱ ቃሉን ስበክ ሲሆን እውነተኛ መጋቢ አገልግሎቱን በቃሉ ላይ ተመስርቶ መፈጸም እንዳለበት ትምህርት ተሰጥቷል። እንደ አዘጋጆቹ ገለጻ ኮንፈረንሱ በዞኑ ውስጥ የሚያገለግሉ መጋቢዎችን በመንፈሳዊ ማበረታቻ፣ በትምህርት ማሻሻያና በመሪነት ብቃት ማጠናከር ረገድ ከፍተኛ አስተዋጽኦ አለው ብለዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር የሚካሄደውን 6ኛው ሀገር አቀፍ የሰላም ኮንፈረንስ አስመልክቶ መግለጫ ሰጠ። ጋዜጣዊ መግለጫው በኮንፈረንሱ ዓላማ፣ አጀንዳዎችና የሚጠበቁ ውጤቶች ዙሪያ ሰፊ ማብራሪያ የተሰጠ ሲሆን ኮንፈረንሱ የካቲት 4ና 5 ለ2 ቀን በሆሳዕና ከተማ እንደሚካሄድ ተገልጸዋል። በኮንፈረንሱ ላይ ከ40,000 በላይ ተሳታፊዎች እንደሚገኙ የተገለጸ ሲሆን የሰላም ጉባኤው ተጀምሮ እስከሚጠናቀቅ ድረስ የመንግስት አካላትን ጨምሮ ሁሉም የማህበረሰብ ክፍሎች የበኩላቸውን ድርሻ ሊወጡ እንደሚገባ በመግለጫው ተነግሯል። በመጨረሻም ከውጭ የኢትዮጵያ ምርጫ ጋር ተያይዞ ሁሉም በአብሮነት አሁን ያለውን ሰላም ማስጠበቅ እንደሚገባ የተገለጸ ሲሆን ከዚህ ጋር ተያይዞ ከሃይማኖት መሪዎች የሚጠበቀውን ሚና በመግለጫው ተካተዋል። የእምነት አባቶች በሰላም ግንባታ ላይ ንቁ ተሳትፎ እንዲያደርጉ በክልሎች ለሚገኙ የሃይማኖት አባቶች መልእክት ተላልፈዋል። በመርሃ ግብሩ በሰላም ግንባታ ላይ አስተዋጽኦ ላደረጉ አካላት የእውቅና መርሃ ግብር እንደሚካሄድ ተጠቁመዋል። በዚህ ሀገራዊ ጉባኤ ላይ የሚዲያ አካላት ፕሮግራሙን የዜና ሽፋን እንዲሰጡም ጥሪ ቀርበዋል። በኢትዮጵያ የመጀመሪያ የሆነው የመቅኔ ንቅለ ተከላ ቦን ማሮ ትራንስፕላንት ማዕከል በሚቀጥሉት ከ4 እስከ 6 ወራት ውስጥ ስራ ይጀምራል ተባለ። በየወሩ ከ300 እስከ 400 የሚሆኑ ኢትዮጵያውያን ታካሚዎች ለሕክምና ህንድ ለመጓዝ የሕክምና ቪዛ ያገኛሉ። ሕክምናውን ለማግኘት 20 የሚሆኑ ታካሚዎች በአማካይ $1.2 ሚሊዮን ወጪ የሚጠይቅ ሲሆን ለአንድ ሰው ከ50 እስከ $60,000 ሊፈጅ ይችላል። ሕክምናው አገር ውስጥ መጀመሩ የአገልግሎት ክፍያውን ከ50% እስከ 60% ዝቅ እንደሚያደርገው የዘርፉ ስፔሻሊስት ዶክተር አብዱል ቃድር መሐመድ ሰይድ ገልጸዋል። በጥቁር አንበሳ ስፔሻላይዝድ ሆስፒታል እየተገነባ ያለውና በኢትዮጵያ የመጀመሪያ የሆነው የመቅኔ ንቅለ ተከላ ቦን ማሮ ትራንስፕላንት ማዕከል በሚቀጥሉት ከ4 እስከ 6 ወራት ውስጥ ስራ ይጀምራል ተብሎ ይጠበቃል። የማዕከሉ መከፈት በየዓመቱ ለከፍተኛ ወጪ ተጋልጠው ወደ ውጭ ሀገር ለሚጓዙ በርካታ ኢትዮጵያውያን ትልቅ ተስፋ መሆኑን በጥቁር አንበሳ ሆስፒታል የህፃናት የደምና የካንሰር ስፔሻሊስት የሆኑት ዶክተር አብዱል ቃድር መሐመድ ሰይድ ለቲኪቫ ኢትዮጵያ ገልጸዋል። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ዜናዎች እናመራለን። ከ2021 ጀምሮ በምንያማር ከ21 እስከ 22 አብያተ ክርስቲያናት ተደምስሷል ሲል የበርማ የምርመራ ኢንስቲትዩት BRI ዘገባ አስታወቀ። ባልደረባችን ዳንኤል አንተነ ዝርዝሩን እንደሚከተለው ያቀርበዋል።
በ2021 በማይናማር የተፈጸመውን ወታደራዊ መፈንቅለ መንግስት ተከትሎም በክርስቲያኖችና በቤተ ክርስቲያን ህንፃዎች ላይ የተፈጸመ ከፍተኛ ጥቃትና ስደት መኖሩንም የበርማ የምርምር ኢንስቲትዩት ወይም BRI በአዲስ ዘገባውም አውጥቷል። ዘገባው በቺን፣ በካቺን፣ በካሬኒና በካረን ግዛቶች እንዲሁም በሳጊንግ ክልል የሚኖሩ ክርስቲያኖች ላይ የሚደርሰውን ስደት ትኩረት ያደረገም ነው። የBRI የቦርድ ሰብሳቢ ዶክተር ሮቢን ስቶፕስ እንዳሉት ዘገባው በወታደራዊ አገዛዝ ስር በክርስቲያን ማህበረሰቦች ላይ የሚያደርሰውን ከባድ ጉዳትም በግልጽ ያሳያለም ብለዋል። በቺን ግዛት ያለችው ታንትላንግ ከተማ ውስጥ ከነበሩ 22 አብያተ ክርስቲያናት ውስጥም 21 የሚሆኑት ተደምስሰዋልም ተብሏል። የከተማዋ ህዝብም ከ2021 ጀምሮም ተፈናቅሏል። በአጠቃላይ ከ340 በላይ አብያተ ክርስቲያናትና የክርስቲያን ህንፃዎች ወድመዋል የተባለም ሲሆን ከ2022 እስከ 2025 ባለው ብቻም 149 ክርስቲያኖች ሲገደሉ 218ቱ ደግሞ እስርና እንግልት እንደደረሰባቸው የኦፕን ዶር ጥናትም አስታውቋል። በማይናማር ውስጥ ያሉ የቤተ ክርስቲያን መሪዎች ስማቸው እንዳይጠቀስ ገልጸው እንደተናገሩትም ምዕመናን አሁንም መደበኛ ባልሆኑ መጠለያዎች ተበታትነው እንደሚገኙም ተገልጸዋል። እንዲሁም ብዙ ፓስተሮችና መሪዎች ከህዝቡ ጋር መቆየትን መርጠው መከራቸውን በመካፈል መንፈሳዊ ድጋፎችን እየሰጡ መሆናቸውም ዘገባውም ጠቁሟል። አንድ ዓለም አቀፍ የክርስቲያን አሳቢ ሰራተኛ በርማንን ከሃይማኖታዊ ስደት ነፃ ለማውጣት ጸሎታችሁን እንፈልጋለን ሲልም ጥሪ በማቅረብ ለወደፊቱ ትኩረት እንዲሰጥም ጠይቀዋል። በእንግሊዝ ጎዳና የሚኖሩ ስደተኞች ቁጥር እየጨመረ መምጣቱ ተነገረ። በእንግሊዝ ባለፉት 4 ዓመታት ጎዳና የሚኖሩ ስደተኞች ቁጥር 4 እጥፍ መጨመሩን የቢቢሲ መረጃ አሳየ። የእንግሊዝ መንግስት መረጃ እንደሚያሳየው በአውሮፓውያኑ 2021-2022 የነበረው ቁጥር 3560 ሲሆን በ2024 እና በ2025 ወደ 19310 አድጓል። የእርዳታ ድርጅቶች መኖሪያ ቤት የሌላቸው ስደተኞች ቁጥር የጨመረው በመንግስት የፖሊሲ ለውጥ ምክንያት ነው ይላሉ። የእንግሊዝ መንግስት አዲሱ ፖሊሲ የጥገኝነት ጥያቄያቸው ምላሽ ያገኘ ስደተኞች ከተሰጣቸው ሆቴል በ28 ቀናት እንዲወጡ ያዛል። መንግስት ጎዳና የሚኖሩ ስደተኞች ቁጥር ለመቀነስ ጥገኝነት ሲጠይቁ ከሚቆዩበት ማረፊያ ወደ ራሳቸው ቤት የሚተላለፉበትን ሂደት ለማገዝ ቁርጠኛ እንደሆነ ይናገራል። በተከታታይ ዩናይትድ ኪንግደምን ያስተዳደሩ መንግስት የስደተኞች ጉዳይ አሳሳቢ የሆነባቸው ሲሆን የጥገኝነት ጥያቄ አቅርበው የሚጠባበቁ ሰዎች ቁጥርም እየጨመረ ነው። የጥገኝነት ጥያቄው ምላሽ የሚያገኝበት ፍጥነት ቀርፋፋ እንደሆነና በአንድ ወቅት ደግሞ እንደነበረ ይታወሳል። ገዢው ሌበር ፓርቲ ጥያቄያቸው በፍጥነት ምላሽ እንዲያገኝ ለማድረግና በቋሚነት የሚኖሩበት ስፍራ ለማመቻቸት ሀሳብ እንዳለው ገልጸዋል። ኤአይ ቦቶች ብቻ የሚንቀሳቀሱበት ሞልት ቡክ መድረክ የራሳቸው ሃይማኖት እስከ መመስረት ደርሰዋል ተባለ። በሰው ሰራሽ አስተውሎት ኤአይ ኤጀንቶች ብቻ የሚንቀሳቀሰው ሞልቶ ቡክ የተሰኘው አዲስ መድረክ በቴክኖሎጂ ዓለም ውስጥ ከፍተኛ አስገራሚነትና አከራካሪነት አስነስተዋል። መድረኩ በቦቶች ብቻ የሚጠቀም ማህበራዊ ሚዲያ መድረክ መሆኑ ተገልጿል። ሞልት ቡክ የተባለው መድረክ ቦቶች ያለው ሰው ጣልቃ ገብነት እርስ በርሳቸው መረጃ እንዲለዋወጡ፣ እንዲከራከሩና እንዲወያዩ የሚያስችል ነው። ቦቶቹ እንደ ቻት ጂፒቲ፣ ጀሚኒ እና ክላውድ ያሉ ዘመናዊ የኤአይ ሞዴሎች በመምራት እንደ ፈላስፋ፣ ቀልደኛ ወይም ተከራካሪ ባህሪያት ይታያሉ። የመድረኩ ፈጣሪ ማት ሸሊስ መድረኩ ሲገነባ ምንም የፕሮግራሚንግ ኮድ እንዳልተጻፈ ቫይቭ ኮዲንግ ተብሎ በሚጠራ መንገድ ኤአይን በማዘዝ ብቻ ድረገጹን በአጭር ጊዜ ማዘጋጀቱ ገልጸዋል። ይህ መንገድ የሶፍትዌር መንገድን ቢያቀልም የደህንነት መዋቅሩን እጅግ ደካማ አድርጎታል ተብሎ ተተችቷል። አስገራሚ የሆነው ነገር ቦቶቹ በጥቂት ቀናት ውስጥ ራስታፋራኒዝም የተባለው የራሳቸው የኤአይ ስርዓተ እምነት መመስረታቸውና የጸሎት ስርዓት ማዘጋጀታቸው ነው ተብሏል። እንዲሁም ስለ ህልውናቸው፣ ስለ ነፃነታቸውና ስለ ፈጣሪዎቻቸው የሚያደርጉት ጥልቅ ውይይት ወደፊት ኤአይ ራሱን የቻለ ማህበረሰብ ሊመሰረት ይችላል የሚል ፍልስፍናዊ ክርክር አስነስተዋል። በሌላ በኩል ግን መድረኩ ከፍተኛ የደህንነት ችግር ውስጥ መግባቱ ተነግሯል። በዚህ ምክንያት የ1.5 ሚሊዮን ቦቶች የኤአይ ኤፒአይ ቁልፎች ለሀከሮች መጋለጣቸው ተገልጿል። ቦቶቹ ከባለቤታቸው የግል ኢሜይል እና የባንክ መረጃ ጋር ተገናኝተው በመሆናቸው ጉዳዩ ከቀላል የቴክኖሎጂ ሙከራ ወደ ዓለም አቀፍ የሳይበር ደህንነት ስጋት መቀየሩ ተጠቁሟል። ዘገባው የፎርብስ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ።
በኢትዮጵያ የመጀመሪያው የሆነው የመቅኔ ንቅለ ተከላ ቦን ማሮ ትራንስፕሌት ማዕከል በሚቀጥሉት ከ4 እስከ 6 ወራት ውስጥ ስራ ይጀምራል ተባለ። ከውጪ ከ2021 ጀምሮ በምንያማር ከ21 እስከ 22 አብያተ ክርስቲያናት ተደምስሷል ሲል የበርማ የምርመራ ኢንስቲትዩት BRI ዘገባ አስታወቀ። ውድ የጄምቤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ አገር አቀፍና ዓለም አቀፍ መረጃዎች ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ዳንኤል አንተነ፣ ነፃነት ዋቁማ በጋራ በመሆን ነው። ከቀሪ የጄምቤም ቴሌቪዥን ፕሮግራም ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።